ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር የጦር ኃይሎች ጠቅላይ አዛዥ በዚህ በዓል በመገኘቱ እያመሰገንኩ ይሄ በዓል ትልቅ መልእክት ስለሚፈልግ ወደ መድረክ መጥተው ንግግር እንዲያደርጉ በታላቅ አክብሮት ጋብዛለሁ። አፈጉባኤ ታገሰ ጫፎ፣ የክልላችን ርዕሰ መስተዳድር ደስታ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው ታደሰ፣ የውቢቷ ከተማ ሐዋሳ ከንቲባ ጥራቱ በየነ፣ ጀነራል መኮንኖች፣ የስፔሻል ፎርስ የአየር ወለድ ምሩቃንና አባላት፣ የሐዋሳ ከተማ ነዋሪዎች፣ መላው የኢትዮጵያ ሕዝብ ታሪክ ከማይዘነጋው የመለዮ ለባሽ የአዲስ ምሩቃን በተለይም በርከት ያሉ ሴት አየር ወለዶች የተመረቁበትን በዓል በጋራ በሐዋሳ ከተማ ለማክበር በመገናኘታችን የተሰማኝን ታላቅ ደስታ ልገልጽላችሁ እወዳለሁ። ሐዋሳ የኢትዮጵያ ሁነኛ ራዕዮች የሚበሰሩበት፣ ቄጠላ በውስጥ የሸሸግነውን በቤት የመከርነውን በዝማሬ የምንገልጥበት፣ ይህ ቦታ በተደጋጋሚ ያለምነውን የተናገርንበት ስናሳካም በጋራ ድል ያበሰርንበት ቦታ ስለሆነ ለመላው የሲዳማ ሕዝብ በተለይም ቄጠላን በውብ መንገድ ላቆዩልን አባቶች የከበረ ምስጋናዬን ላቀርብ እፈልጋለሁ። የዛሬ 5 ዓመት ገደማ በዚሁ ቦታ አዲስ አበባን እንደ ስሟ አበባ እናደርጋታለን ባልነው መሰረት ባለፉት 5 ዓመታት አዲስ አበባ ብቻ ሳይሆን በርካታ ከተሞች አበባ ሆነው ሐዋሳ ደግሞ ብርሃን ሆና ስላየናት የተሰማንን ከፍተኛ ደስታ ልገልጽላችሁ እወዳለሁ። ለመላው የኢትዮጵያ ሕዝብ ሐዋሳ ተሞሽራለች። ቅዳሜና እሁድ ምን ታደርጋላችሁ? ኑ እናስተናግዳችሁ እያለች ስለሆነ በአዲስ አበባ ያላችሁ ሰዎች የሐዋሳን ብርሃን፣ የሕዝቡን ፍቅር እንዲሁም ታሪካዊ
ማንነቱን በቅዳሜና እሁድ እየመጣችሁ እንድትጋሩ የኛን ደስታ እንድትካፈሉ ከሐዋሳ ግብዣ አቀርብላችኋለሁ። የሰው ልጅ ከእናትና ከአባቱ ደም ዘር ተጋርቶ ይወለዳል። የሰው ልጅ ከሀገሩ ባህል፣ ቋንቋ፣ ማንነት ተጋርቶ ይወለዳል። የዛሬ አየር ወለዶች ደግሞ ከእናት ከአባታቸው ከድንቂቷ ኢትዮጵያ ሀገራቸው እንዲሁም ከአየር የተወለዱ የኢትዮጵያ ልዩ ስጦታዎች ናቸው። ቀይ ቦኔት የለበሱ ከአየር ተምዘግዝገው የሚወርዱ ባለ ሁለት ክንፍ ልዩ ተምዘግዛጊ አየር ወለዶች በአንደኛው ክንፍ ዓላማ፣ በሌላኛው ክንፍ ዲሲፕሊን አንግበው ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ስለሆኑ የሚገባቸውን ክብር እንደ ሀገር በጋራ እንድሰጣቸው በታላቅ ትህትና እጠይቃለሁ። የኛ ተልዕኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት፣ ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ፣ እንኳን ደስ ያለን እላችሁ ፈልጋለሁ። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው። ሲፈጠርም ባጠረ ጊዜ ለመቋጨት ነው። የገነባነው ኃይል ከኢትዮጵያ ውጪ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረው ሁሉ በዚህም ዘመን ያንን ታሪክ የሚደግም የቀይ ቦኔት ክብር የገባው ለባንዲራ ክብር፣ ለሀገር ክብር፣ ለሀገር ነጻነት ራሱን የሚሰዋ በአእምሮም በአካልም የበለጸገ
ቴክኖሎጂን የሚያጫውት የሚጠቀም ውጊያን የሚሰራ የሚጨርስ ኃይል ስለገነባን የመከላከያ ኃይላችን የኢትዮጵያን ነጻነት የአፍሪካን ሰላም ዛሬም እንደ ትናንቱ የሚያስከብር አስተማማኝ ኃይል መሆኑን ዛሬ በድጋሚ ከሐዋሳ ለመላው ሕዝባችን ለማብሰር እፈልጋለሁ። ሐዋሳ የፍቅር፣ የሰላም፣ የደስታ ከተማ ብቻ ሳይሆን የኢትዮጵያ ራዕይ የሚፈልቅባት የሚነገርባት ከተማ መሆኗ ይታወቃል። በዚህች ከተማ ዛሬ ለመላው የኢትዮጵያ ሕዝብ ማረጋገጥ የምፈልገው የኢትዮጵያ ብልጽግና ይረጋገጣል። የኢትዮጵያ የአፍሪካ መሪነትና ምሳሌነት ይረጋገጣል። ልጆቻችን ድህነትን ታሪክ አድርገው ለመላው አፍሪካ ኩራት የሆነች ኢትዮጵያን እናስረክባቸዋለን። ይህ ግን በዋዛ ፈዛዛ ሳይሆን ላባችን አንጠፍጥፈን ደማችን አፍስሰን አጥንታችንን ከስክሰን ኢትዮጵያን እንገነባለን። ሲዳማን እንገነባለን። ሐዋሳን እንገነባለን። አፍሪካን እንገነባለን። የሐዋሳ ከተማ ነዋሪዎች ምርጥ ከንቲባ አግኝተናል። እንደዚህ ያለው እድል ሁል ጊዜ ስለማይሳካ ከንቲባችንን በመደገፍ ውቢቷን ሐዋሳ ዳግም በመስራት መላው የኢትዮጵያ ሕዝብ ሊመጣባት የሚጓጓት ዓለም አቀፍ ከተማ እንድትሆን ባላችሁ አቅም ሁሉ ከከንቲባችን ከርዕሰ መስተዳድሩ ጎን በመቆም ሐዋሳን ዳግም እንድንገነባ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለከንቲባችን ለርዕሰ መስተዳድሩ ሐዋሳ ከሚገባት ትናንት ያየነው 1% ብቻ ነው። በዚህ ሳንረካ በዚህ ሳንቆም ቀን ከሌት በመስራት ሐዋሳን ብዙ አፍሪካውያን መጥተው የሚጎበኟት ዓለም አቀፍ ስብሰባዎች የሚካሄዱባት እንዲህ ያለው ትልቅ በዓል የሚከናወንባት መዲና እንድትሆን መንግስት፣ ሕዝብ በጋራ በመሆን እችን የፍቅር ከተማ እንድንገነባ በታላቅ ትህትና እጠይቃለሁ። በነበረን ቆይታ ላሳያችሁን ፍቅር፣ ላሳያችሁን ክብር፣ ለሲዳማ ሕዝብ ማንነት መገለጫ ለሆነው እንግዳ ተቀባይነትና የቄጤላ ስነ ስርዓት እንዲሁም መልእክቶቹ በሙሉ ታላቅ አክብሮትና ፍቅር ያለኝ መሆኑን እየገለጽኩ ዳግም ወደ ሐዋሳ ስንመጣ በአዲስ ታሪክ፣ በአዲስ ድል፣ በአዲስ መከናወን፣ በአዲስ ምስጋና እንደምንገናኝ ያለኝን ሙሉ እምነት እገልጻለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በደም በላባቸው ተገንብታ የነጻነት ቀንዲል ሆና ለዘላለም ትኑር። ፈጣሪ ላደረገልን ለሚያደርግልን ሁሉ ክብር ምስጋና ለሱ ይሁን። አመሰግናለሁ። ክቡር ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድን ከልብ እናመሰግናለን። We deeply thank His Excellency Prime Minister Dr. Abiy Ahmed, the Commander-in-Chief of the Ethiopian National Defense Force, for his message. የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል በዛሬው ዕለት በሐዋሳ ዓለም አቀፍ ስቴዲየም በደመቀ ስነ ስርዓት በዚህ መልኩ ተጠናቋል። ክቡራትና ክቡራን፣ አሁን የኢትዮጵያ ብሔራዊ ሕዝብ መዝሙርን በክብር ሰልፍ አዛዥና በመከላከያ ማርቺንግ ባንድ መሪነት በጋራ እንድንዘምር ሁላችሁም ከተቀመጣችሁበት እንድትነሱልን በታላቅ አክብሮትና ትህትና እንጠይቃለን። As we conclude the 65th anniversary celebrations of the Special Operations Command, let us stand together for the Ethiopian national anthem.
ተነስ